ገልሞ መሳይ እኮ ነው ገልሞ መሳይ እኮ ነው ገልሞ ትትናዬ እንዴ ሆዴ ባሰ አብርሽ የሆነ የሚወስደው መድኃኒት አለ ሁሉ ጊዜ ኪሱ ውስጥ ያለው ደወለ ሄሎ ጠይቂያታለሁ እና ስሙ ያብቃል ነበር አለች ያብቃል አዎ ያብቃል ነው አለች ወይኔ እንደ ዛሬው ስቃላ እንዴት እኮ እንደተናደደች ትትና እንዴት እንደተናደደች በጣም እንጂ ማመን እኮ ነው ያቃታት ፊቷን አይተዋል እንዴት እንደሰቀች ቆይ ምን አርጋችሁ ነው ኧረ ተው ተንከሲስ በእናትህ ተጫወትንባት ቆይ ምን አርጋችሁ ነው ይኸውልህ ተንከሲስ ምግብ ውድድር ነበር በእኔና በትትና መሀል ማለት ነው እና ኪችን የሁለታችንን ምግብ እየሰራን ገልሞ ይመጣል ከዛ ሰው ይፈልግሻል ብሎ ስትወጣ አቶ ገልሞ ሆዬ የሁለታችንን ምግብ መቀያየር ውድድሩ ደርሶ ስታየው አላበደችልም ደግሞ እኮ ተንከሲስ በጣም ያሳቀችኝ መቼ እንደሆነ ታውቃለህ ልክ እዚህ መጣ ምግቡ መቀየሩን ስታቅ ለየግሌ እኔ ምግብ አልሰራሁትም አላለች መሰለህ ትልቁ ዳቦ ሊጥ ሆነ እኔ ለስንት ነገር ሲጠብቃችሁ እንዴት ትጃጃላላችሁ ለማንኛውም ሻው እኔ ወክ ላደርግ ነው እሺ አብረን እንጣቆይ አብረን ሄዳለን አካስበል ቆይ ጃኬት ልደርብ አንተ ሽማግሌ መስል ጃኬት ብርድ ምንም አያደርግም ደግሞ ቶሎ እንመጣለን እንዴ አቤት ለኔ ሲሆንማ እንደዚህ ታለበልባለህ ወይ ጉድ ወይ በርበሬ ያልተረፈ ዘይቴ ሽንኩርቴ እንዱ ደና ምግብ እንኳን ብሰራ አይተትና ወንዱ ካንቺ ይብለት ይቅር ቢያንስ አታጸዳም እንደ ሴት የግሌ አንቺ ማታምኝም እውነት ሸውደው ነው ደሞ እንጂ ነው ገልሙ ፊት መወራረድ ውይ ትትናሞች እንዱ በወንዶቹ ፊት አሳፈርሽ ውይ የግሌ በእናትሽ ስንታዩና እምራላቅም በጣም እየከፋኝ ነው እንዴ እኛ አንቺ ለማስደሰት አይደል ተበርገፍ የምንለው አንቺ ግን ምንም ደስተኛ አልሆንሽ ትትናውን ታሳፍራለሽ ደስ ብሎኝ ነበርኩ የግሌ ግን በቃ የማላቀው ስሜት እየተሰማኝ ነው ይሁን አላህ ጭንቅ የሚል አይነት ስሜት በቃ እሺ ምን ታረጋሽ መሰለሽ ሻወር ከፍተሽ ሻወር እየወሰድሽ ልቀቀኝ ያሽ ታጠቢ ከዛ በኋላ ልክ ስጨርሽ ደግሞ ለአባትሽ ደውይላቸው ከዛ በቃ ጥሎሽ ይሄዳል እሺ እስኪ እንደዛ አድርጌ ሞክረዋለሁ አፊጅ በሞክር ሁለተኛ ግን እጅሽ እንዳተነሽ ምግብ ሰራለሁ ብለሽ እሺ ሊያውንም አታምኝም አታፋፍሪ ባልሽ ሂጂ ውጪ ያላምንሽም የሴቱ አይደለም ወቸ ጉድ ኧረ መሳይ ያ ሺህ ብር ቤት አልከፍልም ብለህ ይኸውልህ የሬሳ ሳጥን መግዣ ሊያደርግ ነው ቤት ማን አለ አብርሽ አረ የሆነ ነገር አድርጉ መሳይ ጨርሱ አረ ምን እሺ መሳይ እንዴ መሳይ አረ ወይኔ ወንድሜ አረ ውሃ አምጡ ቶሎ በይ አረ ማን ጋር ልደውል ያለህ መስሏቸው እኮ ነው ቋጣሪ መሆንህን አላወቁ ወይኔ
ማን አለ ቤት? የማን ስልክ አለኝ? እስቲ ቆይ ማን? ኧረ የሰው አለ። ኧረ አምቡላንስ ነገር ወይንም ደግሞ የሆነ ሰው የለም እኮ ማንም አይሰማም። እስቲ ክብሪት ነገር እስቲ ስልኩን ክፈተው። እንደዚህ አይነት ወክ ወጣን እኮ በጣም ቆየን። አዎ በጣም ቆየን። በዛ ላይ ጨዋታችንም የደራ ነበር። አሁን ላይ ብዙም ደስ አይልም እንጂ ዛሬም ትናንትም ደህና አልነበሩ መሰለኝ። ትስላችኋል እንዴ? ካልቻችን ሰክ በጣም ታውቃላችሁ። አንድ ቀን እኮ ጾሙን አሳድረው ነው ነበር። እንዴ ታዲያ አላዋጣም ብሎ ነው። ግን እኮ የዋህ እኮ የዋህ በጣም የዋህ ነው። ለሰው አዛኝ ነበረ። አሁን ነው እንጂ የግሌ እኮ ስሙን ጠርታ አጠግበው ነበረ። እኔስ ብትል እንደዛ ሰክሬ ተንዘባዝቤ ማታ ስገባ እኮ ብቻውን ቁጭ ብሎ የሚጠብቀኝ እሱ ነበር። እኔ ራሱ ስከፋይኩስ ነበር መስሎኝ። እኔ የምላችሁ ግን መሳይን ዛሬ ያላየሁትም የት ሄዶ ነው? እኔም ስደውልለት ስልኩ አይሰራም። እስቲ ቆይ ልደውልለት። ውይ ስልኬን ረስቻት ነው የወጣሁት። እኔም ደግሞ ባላን ጨርሻለሁ። እኔም ሶፋው ላይ ረስቼው ነው የመጣሁት። ምረቅ አልባቢስ። ያው እኔ እንደፈረደብኝ ከቴሌ ተበድሬ ልደውልለት። ግን እናንተ ሁሌ ቀልባችሁ ማጣት ምንድን ነው እንዴ? በነገራችን ላይ ከዚህ ብንመለስ ይሻላል። ወደዛ ከተጠጋና ጠጁ ከሸተተኝ ግን አስቸግራችኋለሁ። እንደውም መታገል ነው ያለብህ። የምን መሸሽ ነው? አብርሽ ምክርና ቡጢ ለሰጪው ቀላል ነው አሉ። ኧረ እናንተ ስልኩ አይሰራም። ሰርቀውት ይሆን እንዴ? ኧረ እባክህ ደግሞ አንተ መሳይ ነው እንዴ የሚሰረቀው? ምን ላድርግ ታዲያ? በል እንሂድ በቃ በረደኝ በጣም። ስልኩ ወይ ወድቆ ይሆን ምን እንደሆነ አላውቅም። ምንም አይሰራም። መሳይ ወይኔ እንደው ዘመድ የለውም። እንደውም ቤተሰቦቹ እነዛውትና ቆይ እነሱ አብርሽ የዛሬው ወግ ግን ሌላ ጊዜ ምን እንደማወራለን። አዎ በጣም አስፈላጊ ነው። አየሩ ግን ደስ አይል? በጣም ለምን ይሰዳስ ይላል። ብርድ ነው እንዴ? ነፋስ እኮ ነው ይኸውልህ። አብርሽ ሩጥ ታመርዞ ነው አይደለ? አዎ ምን ሆነ ነው? መርዞ ምን ነው? ያ እንትና ጓደኛ ይሄ ጓደኛ እዛ ጋር መርሷል መሰለኝ። ብንለው ምንም እየተነሳ ነው። ማን ነው እሱ? መሳይ ነው ምናምን። ይሄ ገንዘብ የሚወደው መሳይ ምን ሆነ? ናኑ ጥሩት። ትትናጊ ምን ሆነሽ ነው? እሱ ዛሬ በጣም የደበረሽ እኮ ትመስያለሽ። እንጃ አላውቅም። እውነት ምን እንደሆንኩ አላውቅም፣ ግን በቃ በጣም እየጨነቀኝ ነው። ቆይ አባትሽ ደህና ነኝ ብለውሽ የለ እንዴ? ሌላ ምንድን ነው እሱ የሚያስጨንቅሽ? አላውቅም። ይኸውልሽ በቃ አሁን ቆንጆ ቡና አፈላልሻለሁ። ድብርትሽ ጥሎሽ ነው እሺ የምሄደው? ቆይ እናንተ ምንድነው እንደ እናትና ልጅ የሚያስተቃቅፋችሁ? ፍቅር አለው እንዲህ ጥፍጥፍ ይላል። የሌለው ደግሞ እንዳንቺ ብቻውን ይባስናል። ታዲያ እኔ ምን አልኩኝ? እኔ እኮ በጣም ነው የምወድሽ ግሌ። አንቺ ለምን አትወጂኝም? እስቲ ሞት በይ ሂጂ። ጠላቴ ድብን ይበል እዛው ራስሽን ችለሽ። እኔ ግን ከጠላትሽ ይልቅ ወዳጅሽ እንዳይሞት ፈራለሁ። ምን ማለት ነው ደግሞ? አይ እየተነፋረቀችልሽ ነው ብዬ። ትትና አንቺ ልጅ ቆይ ምን ሆነሽ ነው? እሱ ምን ሆነሽ ነው ትትና? ነኝ እናት እዛው ተለቃቀሱ። ለቅሶ ምናምን አይመችም። እንጎይ ፋቶት አይዞሽ እኔ እናት። ትትናዬ በእናትሽ አታልቅሽ። ትትናዬ እንዴ ሆዳ ይባስሽ እንጂ መሳይ ምን ሆኖ ነው? መርዙ ደምቷል እንዴ? በእናትህ እኔ ምን አውቃለሁ? ወይ እንቀፈው እንዴ? ከፍ ነገር እናድርገው እስቲ። ኧረ አይሆንም እንዴ? ካቀፍነው የማይባሰ ሊብስበት ይችላል። የሆነ ያፈነው ነገር ይኖራል።
እንደዚህ በጀርባው ቢተኛ ነው የሚሻለው። መሳይ ኧረ አምቡላንስ ጥሩ፣ ገልሞ አምቡላንስ ጥሩ። አሁን ቶሎ በልሽ አርግለት። ገልሞ መሳይ እኮ ነው። ገልሞ መሳይ እኮ ነው። ገልሞ መሳይ ኧረ መሳይ ንቃ! ኧረ አምቡላንስ ጥሩ። ገልሞ መርዞ አምቡላንስ ጥሩ። ገልሞ ምንድን ነው የፈዘዝከው? ደውል እንጂ አምቡላንስ። ኧረ አብረሽ ቆይ፣ ለምን አንሸከመውም ልጁን? መርዞ ስነግርህ አትሰማኝም እንዴ? ማንቀሳቀሳችን የበለጠ ሊጎዳ ይችላል። ደውለናል፣ እየመጡ ነው። አብረሽ አሁን ይደርሳል። አረ ምን እናድርግ? አብረሽ ግን ብናነሳው አይሻልም? አይሁንም። የሆነ ትንፋሹን የያዘው ነገር ሊኖር ይችላል። እንደዚህ መሆን አለበት፣ አለበለዚያ ይበስበታል። ሳናቅ ካነሳ ነው አንገቱ ትትናዬ ቤተነሽ ቢ የግሌ በእናትሽ ትንሽ ረፍት ላድርግ እንዴ። አንቺ ልጅ ማለሽ ነው የምትቀብጪው? ተነሽ ቢ ብዬሻለሁ። ተነሽ። የግሌ ደብሮኝ እኮ ነው፣ ትንሽ ልቆይ። ውይ ትትና፣ ውይ አሁን በሰው ሀገር የሚንከራተቱትን አጋዥ አጥተው መደገፊያ አጥተው ሀሳባቸውን የሚያካፍሉት ያጡ እኮ ስንት አሉ አይደል እንዴ? አንቺ እዚህ ባይሆን በእኔ ቶሎ ቶሎ ተጠቀሚብኝ። ተነሽ ለምን ብለሽ ነው የምትታጠቢው? እኔ የግሌ መካሻ እያለሁልሽ ባፍሽ ነው እኔ ማቆርስሽ። ስራዬ ምን ሆነና የግሌ ያሽ የኔ እናት ቢሊ አንቺ ላለሽ እንትለኛ ነው። በጣም ነው ማመሰግነው። እሺ ምን አንቺ ብቻ እኔ ራሴ እኮ እድለኛ ነኝ። በአንቺ እያሳበብኩ እኔ እንደዚህ ቆርስ አረጋለሁ። ቆይ እኔ እኮ አምቡላንሱ መቼ ነው የሚመጣው? እኔ ምን አውቃለሁ ገልሞ። ወይኔ ወንድሜ፣ ኧረ ወንድሜ። ተንከስ እስቲ ራይድ ነገር ይዘና በእናት። እሺ ይዤ መጣሁ በቃ። ወይ ልከተልህ? የሚገርመኝ ስልኩ አልሰራ ማለቱ ነው። ጭራሽ በቃ እምቢ አለ። አሁን ምንድን ነው የሚሻለን? ያ ተንከሲስ ሄዶ ቀረ እኮ። ማናት? ጽጌ ነች። አብርሽ የሆነ መድኃኒት አለው ሁሉ ጊዜ ኪሱ ውስጥ ያለው ይዞት ነው የሚዞረው። እርግጠኛ ነኝ ጽጌ? አዎ አብርሽ በጣም እርግጠኛ ነኝ። ብዙ ጊዜ ከኪሱ እያወጣ ሲወስድ አይቼዋለሁ። አብርሽ ስጠው። የለም እርግጠኛ ነሽ ይሄን ነው የሚወስደው? አዎ አብርሽ እርግጠኛ ነኝ። ስጠው፣ በእኔ ይሁንብክ። እሺ በቃ ከመስጠት ውጭ ምንም አማራጭ የለኝም። መርዞ ዋስጤ ቆይ ቀና ማድረግ ያብሰዋል አላልክም እንዴ? እና አሰኝቼ ላጠጣው እንዴ? በዛ ላይ ደግሞ ትንፋሹ እየተቆራረጠ አይደለም፣ ተመሳሳይ ነው ያለው። ምንም ያግደው ነገር የለም። ቆይ አብርሽ ዶክተር ነህ እንዴ? በቃ ትንሽ ነው የሚቆየው፣ ወዲያውኑ ደህና ይሆናል። ሬቱ ደርሷል። በቃ አሁን ልብ ምቱ ተመልሷል። ይኸው ነቃ። መሳይ ደህና ነህ? ደህና ነኝ አብርሽ። ምን ሆነ? የት ነው ያለሁት? ወይኔ ወንድሜ ምን ሆነ ነው ግን? መሳይ ምን ሆነ ነው?
ወይኔ መሳይ በድንጋጤ እኮ ልጄ ራሱ ሊወርድ ነበር። መሳይ አሁን እንዴት ነህ? መሳይ ይሄኝ እስኪ ይሄኝ አንተ። አረ በቃ አትጨነቁ። እኔ እኮ በጣም ደህና ነኝ። ትንሽ ብቻ እግሬን ነው መሰለኝ የተሳሰረው። መቆም ትችላለህ? እስኪ ተነስ ሞክረው። አዎ እችላለሁ። እንዴ ደህና ነኝ እኮ አሁን። በቃ መሳይ ተነስ በቃ በሬድ ሆስፒታል እንሂድ። አይ እኔ አልፈልግም፣ በፍጹም አልሄድም። አይሆንም። እንዴ መሳይ አዞ የሬዱን ብር እኮ እኛ ነን ከፍለው። አልሄድም አልኳችሁ እኮ። እኔ አሁን ይኸውላችሁ ወደ ቤት ነው የምሄድ የምፈልገው። በቃ ቤት ውሰዱኝ። ቆይ እርግጠኛ ነህ መሳይ? እንዴ ገልሞ ምን ሆነሃል? ይሄን ያህል ሰዓት ፌን ተናቅለው ቆይተው እንዴት ነው ወደ ቤት እንወሰድ የምትለው? ይኸውልህ አብርሽ፣ የምትወዱኝ ከሆነ ቤት ውሰዱኝ። ምናልባት ካልተሻለኝ ባይሆን ትወስዱኛላችሁ ሆስፒታል። እባካችሁ። ያው እኛ እኮ አንወድም፣ ግን ሆስፒታል እንውሰድ። መሳይ አታስቸግር፣ መሄድ አለብን። እንዴ አረ በፈጠራችሁ አምላክ እባካችሁኝ ተረዱኝ እንጂ። ይኸውልህ ለብሩ ከሆነ ግን ችግር የለውም መሳይ። አረ በእናታችሁ በቃ መሄድ አልፈልግም። በቃ ከባሰበት ዘነው እንመለሳለን። አሁን እኮ ደህና ነው፣ አናስጨንቀው። ገና ምን ይሻላል? በቃ የራይዱን ሹፌር ስልኩን እንቀበለውና ከባሰበት ይዘነው እንሄዳለን። እሺ በቃ ወደ ቤት ይዘነው እንሂድ። እሱ ይሻላል። አረ ቆይ እንዴ ረስ መሳይ ይኸውልህ ቤቱን አግኝቼልሃለሁ። በዚህ ሰዓት ስለ ቤት ያወራል እንዴ? መርዞ ምን ሆነ ነው? በቃ ደውላለሁ። አብርሽ የምሬን እኮ ነው። አንተ ደግሞ ምን አይነት ቤት ምናምን ይላል እንዴ? አይዞህ ለማንኛውም ግን ደውሉ። መሳይ አሁንም አለ ቤት። ስሜ አንቺ የነገርኩሽ እኮ ነው። ወዴት ነው የምትሄጂው? ለማንኛውም ታች ካልሲ አስቀምጬልሻለሁ። ጠቢው የምርሽ ነው? ምን ካልሲ ብቻ ታዲያ ልብሶችሽን አምጪና ፏ ብላልሽ። የእውነትሽን ነው? ትዝታሞች አምጪው። ምን ስራ አለኝ እኔ? ይሄ እኮ ነው ስራዬ። በቃ እሺ አመጣዋለሁ። ጠብቂኝ እሺ። ኧረ እጠብቅሻለሁ። ምን አባቴ መሄጃ አለኝ? እኔን የግሌ መካሻን ካልሲ ጠቢ ችግር የለውም። ቆይ ሲጀምረኝ አላወራም። የተግባር ሰው ነኝ፣ አሳይሻለሁ። ትዙዬ ምነው ታዲያ አነሰች? ይህ ብቻ ነው የቆሸብኝ፣ ለዛ ነው። ሌላውስ ምን አለ እንደው ውሃ ቢሸትልሽ? ሁለታሽ በዛብኝ የግሌ። እኔ እኮ የዋነሽ ሲባል ጭራሽ አላምንም ነበር፣ ግን የምር የዋነሽ። ትዙዬ ሙች የዋ ቃሉ ራሱ እኮ ያንሰኛል። እኔ ከዛም በላይ ነኝ፣ ግን ያው ምን ይደረግ፣ ሰው ሁሉ እንዳንቺ እኮ ይረዳኝ። እሺ የኔ ቆንጆ በቃ የኔ እናት በቃ አትቆም፣ ገብተሽ ከፍታ አድርጊ። እሺ እሺ። ግን ምን ነው አቀበትሽ እንዴ? ምን አንቺንማ ምንም እኮ ነው ያልተንከባከብኩሽ። አሁን እስቲ ትትናኛት እንዴ አየር ላይ እኔ ማንሳፈፋት እንዴት እንደምንከባከባት ትዝዬ። እሺ ይሁንልሽ። በቃ እኔ እንዴት እሺ ሂጂ እንጂ እንዳይደክመሽ ቆመሽ ብሽን ራሱ። እሺ እሺ ልጅ ማራማረች። አንቺ አምሻል እንዴ? ምን እያደረግሽ ነው?
ወይ ጉድ ታቂ ወይ ትዙዬ ልብስ አጣቢለ አንቺ ግን ልክፈቻው አለቅሽም። ኧረ እባክሽ ምን ችግር አለው ትዙዬ? ተጣብልሽ እኮ ብዬ ነው። የማን ጠጋበኛ ነሽ እባክሽን? ወይኔ ትዙ እንዴ ማንም መጫወቻ አሉን። አንቺ ልጅ አሳይሻለሁ፣ ጠብቂኝ እሺ። ኡቴ ማንሽ እንደው ስምሽን ቄስ ጥራ ነው ትሰሚኛለሽ? እኔ የግሌ መካሻ ቀንጥሎኝ ነው እንጂ ምን የመሰልኩ ወይዘሮ መሰልኩሽ? ማስረቢ ደግሞ እስኪ ዝም በይ፣ አልሰማሽም። ይሄን ማትረቢ ክፈቻውን በሩን። ውይ አወራለሁ ትዙዬ። ምን ትሆኛለሽ? እንደው ጌታ በሰጠኝ ልሳኔ ላንቺ ልከለኪኝ ነው? ኧረ ልሳንሽን ይዝጋው። ውይ ያንቺ ስንቱንም ያወራ ልሳንሽ እያለ የኔ የግሌ መካሻ ለምን ብሎ ይዘጋል? ይዝጋሽ። ከማንም ልቅምቅም ጋር አፊን አልካፈትም እሺ። ነይ ማን ነው ልቅምቃሚ? አንቺ ልጅ እንደሰማምሽ ነው ጮሃለሁ። ወይ ትዙዬ ጩሂ በእናትሽ እንደ ጎዳሽ ሁላ ናት የሌለ ልጅ ነቀርሽው። ትሰሚኛለሽ? ይኸውልሽ አቅምሽን ወጪ እሺ። መጀመር ፈጣሪ ሲተፋሽ በር ታንኳኳል። ለቀጣይ ግን ራስሽን አስተካክልሽ። ይዘልዛ ስታስጠላ ሄሎ መድብል። ውቢት ደህና ነሽ? አለሁልህ። በሰላም ገባሽ ዛሬ? አዎ በሰላም ገባው። አንተ ግን በጣም ጠፋ። ያው መቼም ብቻሽን አትሆኝም ብዬ እኮ ነው። ኧረ ሙድ መያዝ አንተ ሙድ መያዝ ጀመርክ እንዴ? እኔ ምን አልኩኝ? ያው ከሰው ጋር ከሆንሽ እኮ በሰላም መግባትሽ አይቀርም ብዬ ነው። እሺ ይሁንልህ። ደግሞ መድብል የምሳሌን ስጦታ በጣም የወደድኩት እና እኔም አዘጋጅቼላታለሁ። ስትመጣ ትሰጥልኛለህ። ምን ነው እኔ እናንተ አመላላሽ ነኝ እንዴ? እና ታዲያ እንዴ በመካከላችን ያለው እኮ ተወዳጅ ሰው አንተ ነህ። በዛ ላይ ደግሞ ታማኝ ነህ። እና ዛሬ መጥቼ ልውሰድሽ እንዴ? ኧረ ምን በወጣ ዛሬማ መሽቷል። ባይሆን ነገ እንገናኛለን። ይሁን እሺ፣ በቃ ደህና ደሪ። እሺ ቻው መድብል። ደህና ደር። እኛ ሙጥቆን ያገኘነው እባክሽ። ደህና ነኝ እኮ ራሴ መግባት ይችላል። ግድልም ደረጃውን እናስወጣ። አዎ ቢያንስ ደረጃውን እናስወጣ። የግሌ ደግሞ ትንሽ እስቲ ቀለል ያለ ምግብ ስርለት እሺ። ኧረ እሺ ችግር የለውም። እሺ እሺ እኔን አይ ሰው እንደው ያለው መስሏቸው ከሆነ ቅጥቅጥ ያደረጉት አይደለ? እኔ እባክሽ ምን እንደሆነ አናውቅም። እኛ ወድቆን ያገኘነው። ወይኔ ወንድሜ ወድቆን ያገኘነው አልክ? ወይኔ እኔ ዘንጋታ እንደሆነ ውድቅ ልበልለት። እኔ አንቺ ቆይ መሳይን እንዴት ወጀዋለሽ እንዴ? ኧረ በእናትሽ ከግንድ ያዋድሽ። እቺ ደግሞ ምን ጉድ ናት? አንተ ሚስት። ቆይ እኔ የምለው ግን ሰው አብሮ እየኖረ እንደው አይዋደድም? ሰው ነው እንዳንቺ ነው አይደል ይመስልሽ? እኔ እያሉት ለምንድን ነው ግንድ የምትወደው? አዎ እኮ የኔ ሸበላ አልፈልግም ካንተ ሌላ። እኔ እኮ እንደው አንዳንድ የሆነ ሰው ሳይኮ እንዴት እኮ እንደሚያቀርሽልሽ። ስማ ተንከሲስ፣ እቺን ሴትዮ ግን አሳርፍልኝ። ኧረ ቴራፊ ደግሞ እንደባልፉ እንዳታረገ። ጎሽ ተንከሲስ፣ አንተ ጎበዝ ተማሪ ነህ። ይቺ ሚስት ግን ገና አልበረደላትም መሰለኝ። አንድ ቀን ደግምልሃለሁ። ያታፈጪ ይዛ እቺ ልጅ ግን አስመርምሯት እሺ። ከመሳይ ጋር አንድ ላይ ትታይ። በደንብ ያዘው ገና መሳይ ምንድን ነው የሆንከው?
አይዞሽ ትትና ተረጋጊ። ደህና ነው ምንም አልሆነም። መሳይ ተራመድ እንጂ ምን ነው አልቻልክም እንዴ? መሳይ አማማ እንዴ? አይ ደህና ነኝ። አብርሽ እንሂድ። ቀስ በል ቀስ። ወንድሜ ለካ አንተ ታመመው እንደዚህ ታመመው አልኩት። እሰይ ይወሽኝ ነው ወንድሜ ነህ። ቆይ ግን ለምን ዋሸኸኝ? እሰይ ወንድሜ ነህ። ቆይ ሻውን እንዴት ነው አቅፌ የማስታመመው? ወንድሜ መሆኑን ማንም አያውቅም እኮ። ለነገሩ እኔስ እንዴት አቅም አግኝቼ ነው አንተ እኮ የማስታመመን? ምንድን ነው የሆንክብኝ ወንድሜ? ምንድን ነው የሆንክብኝ? ደህና ነሽ? እንዴት ናችሁ? አትጨናነቁ። ኧረ አሁን እኮ ደህና ነኝ። መሳይ ቆይ አሁን ምን አይነት ስሜት እየተሰማ ነው? ወይ ገለማውን በጣም ደህና ነኝ። ያው የተለመደ እኮ ነው። የተለመደ ምን ማለት ነው? መሳይ ከዚህ በፊት እንደዚህ አሞህ ያውቃል እንዴ? አረ እንደዛ እንኳን አሞኝ አያውቅም። ያው ድንገት ሰው ከወደቀ ፌንት መስራቱ አይቀርም ብዬ ነው። ግን ጽጌ እኮ ሲያመው የሚወስደው መድኃኒት አለ ስትል ነበር። አረ እሷ ዝም ብላ ስትቀባጥር ነው። ይሄ መቀባጠር አይመስለኝም። ቶሎ እኮ ነው ያሻለህ። ያው ግጥምጥሞሽ እኮ ነው እንዴ። ወይዘሪት ትርጉስ በእኔ እዚህ ቁጭ በይ። በጣም ደክሞኝ ነበር። አመሰግናለሁ ገርሞኝ። መሳይ እንዴት ነህ? ደህና ነህ? አዎ ደህና ነኝ። ምንም አይልም፣ ለውጥ አለው። አንቺ ልጅ ምን ሆነሽ? እስካሁን ድረስ ምንድን ነው ያነፋረቅሽ? መሳይን አየሽው? ይግል ተይኝ እስቲ ወንድሜን። ወይኔ ወንድሜን በሉት እኮ ምን አስተረፉት? ውሽ እኔ ቆይ ምን ሆነ? ይግል ምንድን ነው የሆነው? ቆይ ማን ይበላው? አንቺ ደግሞ ማን ይበላዋል? ሌቦች ናቸው የዘረፉት ለማለት እኮ ነው። አይ መሳይ ያለው መስሏቸው እኮ ነው። አያውቁም መናጢ መሆኑ። ወይኔ ይግል ደበደቡት እንዴ? ትትና እኔ ምን አውቃለሁ? ገና ሄጄ ወሬ ላጣራ ነው። ግን እሺ እንደሰማሁት ከሆነ ወድቆ ነው ያገኘነው አሉ። ወይኔ ወንድሜ፣ እኔን መሳይ ምን ይወድቅ ልበልልህ? ወንድሜ ነው ያልሽው? ምን ችግር አለው? አንቺስ ወንድሜ ትይዋለል እንዴ? ቆይ እኔ የምለው ግን አንቺ ከመቼ ጀምሮ እንደዚህ ማሽቃበጥ የጀመርሽው? ይግል ግን አሁን ደህና ይሆናል አሉ? ሐኪም ቤት ወሰዱት እንዴ? እኔ የምልሽ ግን ትትና ወይ እኔ ምንም አላውቅም ብዬሻለሁ ወይስ አላልኩሽ? እሱማ ብለሽኛል። እና ተለምዶ ልብኝ ዝቅ የምታደርግ ይኸውልሽ፣ ቢሆን እንደወጉ እኮ አንቺ ነሽ ወሬው ሄደሽ ጠይቀሽ አድርገሽ ለእኔ ኢንፎርሜሽን ማምጣት የነበረብሽ አይደል እንዴ? እንደው ተይው መጠየቁ ቢቀር ለምንድን ነው እኔን የምታስጨንቂ? ልብኝ ዝቅ የምታደርጊው? ተይኝ እስቲ። ይቅርታ ይግል ስለጨነቀኝ እኮ ነው። አይ መጨነቅማ እኮ እኔም ጨንቆኛል፣ ግን እናንቺ መተውን አያስቀባጥረኝም እንጂ። እሺ ይግል በቃ እኮ ነው ዝም አልኩ። አይ ትትናይ ተይ። እሱስ እኔ ዝምታ አልወድም፣ ትንሽ ወራ አድርጊልኝ እንጂ። ቆይ እሺ አሁን ለመሳይ ምን ልትሰሪለት ነው? እኔ እንጃ እባክሽን፣ ግራ ገብቶኝ ምን እንደምሰራለት እራሱ። በቃ የአትክልት ሾርባ ነገር መስራለታ። እንደው የተባረክሽ ልጅ። በቃ እኔ እንደውም ግራ ገብት ብሎ ነበር ምን እንደምሰራለት። ጥሩ ሀሳብ ነው። ቤጅ ካሮት አምጪ ከፍሪጅ ውስጥ ቶሎ በይ። ቲማቲምም እስኪ አምጪ በዛው። እኔም በቃ ልሰራራለት። አሁን እንዴት ነው?
አይዞህ ምንም አትሆንም። እሺ ያብሽ እዚህ ነህ እንዴ? አላወኩም ነበር። እኔ ነው ወይስ መሳይ? መሳይ ክፍል ማን የመጣሁት አንተን ነው እንጂ። አዎ እዚህ ነኝ። ልውጣልሽ? የምታወሪው ነገር አለ? አብሽ ግን ምን ሆነ ነው? ቆይ አንዴ ሰው አንዴ አፈር የምትሆነው? ልውጣልሽ? የምታወሪው ነገር ካለ ነው ያልኩሽ። ሌላ ምን? አልፈልግም፣ ራሴ እሄዳለሁ። እሺ እዚህ አብሬው ነው የማድረው። ማውራት ከፈለግሽ ልውጣልሽ ይችላል። አልፈልግም። ደህና ደሩ መሳይ። እግዚአብሔር ማር መሳይ ጠጋበል። አብርሽ ዝም ብለህ እኮ ስትቸገር ነው። ምንም አይደለም። ይልቅ አንድ ጥያቄ ልጠይቅ። ምን ነበር? ጠይቀኝ። ቅድም ኪስ ውስጥ ያገኘሁት መድኃኒት ምንድን ነው? መቼም ያን መድኃኒት ዝም ብዬ ነው ይዤ የምዞረው አትለኝም? ቆይ አንተ እንዴት አወቅህ? እሱም ተውና፣ ቆያ መድኃኒት አንተ ምን ያደርግልሃል? ቅድም ዝም ያልኩህ እኮ እነ ገልሙ እንዳይጨነቁ ብዬ ነው። አይ እኔ እንኳን የጓደኛዬ ነው። ይኸውልህ በአጋጣሚ እኔ ጋር አስቀምጦት ነበር። ከዛ በኋላ ረስቶት ሄዶ ነው። ግን ቆይ አንተ እንዴት ይሄን ልታውቅ ቻልክ? እኔም ጓደኛዬ ያማው ነበር። መሳይ ዛሬ ደግሞ አምሮብሃል። ተሻለ አይደል? ትህትና እባክሽ ተይኝ። ሰሞኑን ይሄ ድካምና ምንም ሊጠፋልኝ አልቻለም። ከዚህ ቤት ዛሬ በወጣ በዚህ ህመም ተዳክሜ መሞቴ ነው። እዚህ እንዳልሆን ደግሞ ትህትና እንደዚህ እየሆነች ማየት አልችልም። በጣም ታሳዝነኛለች። መሳይ ምን ሆኗል? አንቺ ቆይ ሰው መጨቅጨቅ አይሰለችሽም እንዴ? ኧረ በእናትሽ እንዴ! እኔ ምን አደረግኩ መሳይ? ምን አደረግኩት ትይኛለሽ እንዴ? ቆይ ከዚህ በላይ ምን ማድረግ ነው የፈለግሽው? አሁን ሲልሽ በእናትሽ ሰለቸሽ። እኔ መሳይ እኔ አዎ በእናትሽ እንዴ በቃ ሰለቸሽ። ለምንድን ነው ሰው የምትጨቀጭኝ እንዴ? መሳይ እኔ እኮ ተሻለው ወይ ነው ያልኩ። ምን አደረግኩ? ይኸውልሽ አንቺ የማታወሪ ከሆነ አዎ ይሻለኛል። እባክሽን ተይኝ መሳይ። ምን ሆነሃል መሳይ? ሰለችሽኝ አለኝ።
አንተ ነህ መሳይ። ለምንድን ነው አትረዳኝ? ቆይ ምንድን ነው ያደረኩት? ምን አይነት ራስ ወዳድ ሰው ነኝ እንዴ? ምንስ ማድረግ ያቅተኝ? እንዴት እህቴን እንዲያሰቃያታለሁ? ወይኔ ትህትና ይቅርታ። አይ ባይሆን ተመልሼ ይቅርታ መጠየቅ አለብኝ። በእኔ ምክንያትማ ስታለቅስ መዋል የለባትም። ትህትና 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 ግን ከመቼ ጀምሮ ነው እንደዚህ ሙጭጭ ማለት የጀመርሽው? በቃ ወንድምሽ አይደለሁም ማለት አይደል? ቆይ እሱስ ምን ያድርግሽ? እግሩ ላይ ያለውን ምልክት ቢሆን እኮ የሌላ ሰውም ሊሆን ይችላል። ተስፋ ቁረጭ። ከዚህ በኋላ ወንድምሽ መፈለግ አለብሽ። ከዚህ በኋላ እሱን አታሰቃዩ። ሰይኔ እኮ አንተ ተስፋ ስላደረኩ ከዚህ በኋላ ግን አላስቸግርም። ከዚህ በኋላ ሄሎ መድብል። ትህትና ሰላም አደርሽ? ቅድም እኮ ደውለህልኝ ነበር መድብል። እና ብደውልስ? ገና ስደውል ኖር የለም እንዴ? ኧረ መንገዱ አንተ ካልደከመ በፈለግከው ሰዓት መደወል ትችላለህ። አይደክመኝም እባክሽ። አደዋወሌ እንኳን የምሳ ሰዓቱን ቀጠሮ ወደ ማታ እንድታደርግልኝ ለማለት ነበር። እሺ መድብል፣ ችግር የለውም። በቃ በጣም አሪፍ። ማታ ቤት መጥቼ ወስድሻለሁ። እሺ እሺ መድብል፣ ቻው። ቻው። እሺ